ራስልን ክብራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የፈረሰው ህወሓት ህዝባችንን ድጋሚ ወደ ጦርነት ለማስገባትና የህዝባችንን አንድነት ለማፍራረስ የሚያደርገውን ትግል በአስቸኳይ እንዲያቆምና የሚያወጣቸው መግለጫዎች እኛ ራያዎችን አይመለከትም ሲሉ በኮረም፣ ኦፍላ፣ ሆኒ፣ አድሸሁ፣ አላጄና ራያ አዘቦ የሚገኙ በመቶ ሺዎች የሚቆጠሩ ሰልፈኞች ተናገሩ። ከሁለት ዓመት በፊት በትግራይ ክልል በግፍ ከተገደሉ ሴቶች አንዷ እንስት ዘውዱ ሀፍቱ ግድያ የተጠረጠረው ግለሰብ ላይ ዳኛው የፍርድ ውሳኔ ሊሰጥ ሲል በተነሳ ረብሻ የፍርድ ሂደቱ ተቋርጦ ተለዋጭ ቀጠሮ ተሰጠ። የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት 737 ማክስ 8 አውሮፕላኖች የመከስከስ አደጋዎች ጋር በተያያዘ በአውሮፕላን አምራቹ ቦይንግ ላይ የቀረበውን የወንጀል ክስ የአሜሪካ አቃቢ ሕግ ውድቅ ሊያደርግ ነው ተባለ። በ3 ዓመት ውስጥ ለመጀመሪያ ጊዜ ፊት ለፊት ለንግግር የተቀመጡት የሩሲያና የዩክሬን ባለስልጣናት የጦር እስረኞችን ለመለዋወጥ ከስምምነት ላይ ደረሱ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በቅድሚያ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ የአርቲፊሻል ኢንተለጀንስን ለአፍሪካ ብልጽግናና ትብብር በሚል ጭብጥ እየተካሄደ ባለው አርቲፊሻል ኢንተለጀንስ ለአፍሪካ መርሃ ግብር የአፍሪካ በሀገር በቀል አርቲፊሻል ኢንተለጀንስ የተመራ አካታች ብልጽግና በማምጣት የአጀንዳ 2063 ግቦችን ለማሳካት ወደ አዲስ ዘመን የተሻገረች መሆኑን አጽንኦት ሰጥተው አነሱም። ኢትዮጵያም በአርቲፊሻል ኢንተለጀንስ በዲጂታል መሰረተ ልማትና የክህሎት ማበልጸጊያ ስራዎች በአርአያነት እየመራች መሆኑን አውስተዋል። እንደ ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዲጂታል መታወቂያ ብሎም የ5 ሚሊዮን ኮደርስ አይነት ፕሮግራሞቿ ኢትዮጵያ ህልሞችን ወደ ተጨባጭ ተጽዕኖ ፈጣሪ ተግባራት መለወጥ ችላለች። ጠቅላይ ሚኒስትሩ በ2030 ማንም ወደ ኋላ የማይቀርበት አኳኋን አፍሪካ አርቲፊሻል ኢንተለጀንስን በራሷ መልክ በስነ ምግባር በአካታችነትና ዘላቂነት ቅርጽ የማስያዝ እንደሚኖርባትም አስምረውበታል። ምሁራን በሀገራዊ ምክክር ሂደት ንቁ ተሳትፎ ማድረግ የበኩላቸውን ኃላፊነት ሊወጡ እንደሚገባ የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክር ውጤታማነት የምሁራን ሚና በሚል መሪ ሀሳብ ከምሁራን ጋር እየተወያየ ነው። በመድረኩ የመክፈቻ ንግግር ያደረጉት ምክትል ዋና ኮሚሽነሩ ሂሩት ገብረስላሴ በሀገራዊ ምክክር ሂደት የምሁራን ተሳትፎ ወሳኝ መሆኑን አጽንኦት ሰጥቷል። ለሀገራዊ ምክክር ሂደት ስኬታማነት ምሁራን የተሳተፉባቸውን የዓለም ሀገራትን የምክክር ሂደት ተሞክሮ መውሰድ እንደሚገባም አነስተዋል። ስለሆነም ምሁራን በኢትዮጵያ ሀገራዊ ምክክር ሂደት ንቁ ተሳትፎ ማድረግ የበኩላቸው ሚና መወጣት እንዳለባቸው ነው ያስገነዘቡት። በምክክር ሂደቱ ጠንካራ ስራዎችን ማበረታታት እና የሚስተዋሉ ክፍተቶችን በማሳየት መፍትሄ መጠቆም እንደሚጠበቅባቸውም ተናግረዋል። ኢትዮጵያን ለማዘመን የተጀመሩ የሪፎርም ስራዎች የአመራሩን ሙያዊ ብቃትና የለውጥ ቁርጠኝነት አመልካች መሆናቸውን በኢትዮጵያ የኖርዌይ አምባሳደር ስታይን ክሪስተንሰን ገለጹ። አምባሳደሩ በኢትዮጵያ ቆይታቸው ሀገራቸው ከኢትዮጵያ ጋር ያላትን ዘርፈ ብዙ ትብብር ወደ ላቀ ደረጃ ለማሸጋገር እንደሚሰሩ አረጋግጠዋል። አምባሳደር ስታይን ክሪስተንሰን ከኢዚያ ጋር ባደረጉት ቆይታ ሁለቱ ሀገራት የረጅም ጊዜ ታሪካዊ ትብብር አላቸው ብሏል። በተለይም በጤና፣ በትምህርት፣ በኢኮኖሚ፣ በፖለቲካ እንዲሁም በሌሎች መስኮች በጋራ እየሰሩ መሆኑን አንስተዋል። ከቅርብ ዓመታት ወዲህ ኢትዮጵያ እያሳየች ያለውን ዘርፈ ብዙ ለውጥንም አድንቀዋል። በኢትዮጵያ የተጀመሩ የሪፎርም ስራዎችን የአመራሩን ሙያዊ ብቃትና የለውጥ ቁርጠኝነት አመላካች መሆናቸውንም ነው አምባሳደሩ ያነሱት። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ሚኒስትሮችና በየደረጃው ያሉ የመንግስት ኃላፊዎች ያላቸውን ትጋት አድንቀዋል። ኢትዮጵያ ሙያዊ ብቃትና የስራ ተነሳሽነት ያላቸው ዜጎች ያሏት ሀገር መሆኗን ጠቅሰው እዚህ በመስራታቸው ደስተኛ መሆናቸውን አንስተዋል። ኢትዮጵያና ኖርዌይ ያላቸውን የረጅም ጊዜ ወዳጅነት ወደ ላቀ ደረጃ ለማሸጋገር የሚሰሩ መሆኑንም አምባሳደሩ አረጋግጠዋል። ሁለቱ ሀገራት የፖለቲካና የዲፕሎማሲ ትብብራቸውን የበለጠ ለማሳደግ የመግባቢያ ስምምነት ተፈራርመው እየሰሩ እንደሚገኙም ተናግረዋል። የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ከደቡብ ጎንደርና ከሁሉም የጎጃም ዞኖች ከመጡ ወታደራዊና የህዝብ አመራሮች ጋር ባደረጉት ውይይት ላይ እንደተናገሩት በቀጠናው የሚገኙ ሰራዊት ባደረገው የተቀናጀ ስምሪት ጽንፈኛውን ያሽመደመደ ምት በማሳረፍ ህዝቡ ከምንጊዜውም በላይ ያለ ስጋት ሰላማዊ ኑሮውን እንዲመራ አስችሏል ብሏል። ዋና አዛዡ እንዳሉት ጽንፈኛው በደረሰበት ቀጥቀጣይ ጽንፈኛ አመራሮች ነን የሚሉት የሚመሩት ተዋጊ በከፍተኛ ደረጃ ተመቷል። የጠላት የውጊያ አደረጃጀት ፈርሷል። የህዝብ ድጋፍም በከፍተኛ ደረጃ አጥቷል። በዚህም መሪዎች ነን የሚሉት ራሳቸውን በህይወት ለማቆየት በየበረሃውና በጎረቤት ሀገር ድንበር የመደበቅ ስልት ላይ ተወጥሯል ብሏል። ሌተናል ጄኔራል መሐመድ እንደተናገሩት ሰራዊታችን ባደረገው ስልታዊ ኦፕሬሽን አማካኝነት የጽንፈኛ ቡድን አከርካሪ በመስበሩ ምክንያቱ ከኢትዮጵያ ታሪካዊ ጠላቶች ከሀገር ውስጥና ከውጭ ጠላቶች ለመፍጠር የሞከረው ትብብር
ወዳጅነትም መክኖበታል ብሏል። በአሁኑ ሰዓት እየተካሄደ ያለውን ስምሪት የአማራ ክልል የጸጥታ ኃይልና ህዝቡ እየደገፉት በመሆኑ ጽንፈኛውን ሙሉ በሙሉ ለመጠራረግ የሚያስችል ጠንካራ አቅም መፈጠሩን አረጋግጧል። በዚህ የጋራ መድረክ ላይ በአማራ ክልል ምክትል ርዕሰ መስተዳድር የኢኮኖሚ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ፣ የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛው ኡማ፣ የሁሉም ጎጃምና የደቡብ ጎንደር ወታደራዊና የህዝብ አመራሮች እንዲሁም የባህር ዳር የደብረ ማርቆስና የደብረ ታቦር ከተማ አስተዳደር ከፍተኛ አመራሮች ተሳትፈዋል። የፈረሰው ህወሓት ህዝባችንን ድጋሚ ወደ ጦርነት ለማስገባትና የህዝባችንን አንድነት ለማፍራረስ የሚያደርገውን ትግል በአስቸኳይ እንዲያቆምና የሚያወጣቸው መግለጫዎች እኛ ራያዎችን አይመለከትም ሲሉ በኮረም፣ ኦፍላ፣ መሆኒ፣ ጨርጨር፣ አድሾ፣ አላጄና ራያ አዘቦ የሚገኙ በመቶ ሺዎች የሚቆጠሩ ሰልፈኞች ተናገሩ። በዚህ በአይነቱ ለየት ያለና ብዛም ያልተለመደ ምድርን ያንቀጠቀጠ ሰልፍ ከፋፋዩና የፈረሰው ህወሓት የራያን ህዝብ አንድነቱን ለመበታተን የሚደረግ እንቅስቃሴ ለክፍለ ዘመኑና ለማህበረሰባችን የማይመጥን አስተሳሰብና አካሄድ በመሆኑ በአስቸኳይ ከጥፋት ድርጊቱ እንዲታረምና ራሱን እንዲችል ሲሉ አስጠንቅቀዋል። በሰልፉ ጌም ኦቨር፣ ጦርነት ሲናፍቃችሁ ይቀራል፣ ለእናንተ የማዕድን ዝርፊያ ሲባል ካሁን ቀደም ያስበላችሁትን የራያ ወጣት ይበቃል፣ ለእናንተ አንድ ቤተሰብ ስልጣን ሲባል ምንም አይነት የሚከፈል መስዋዕትነት የለም፣ ካልሆነ እኛው ራሳችን እናጥፋቸዋለን፣ አያም በሉ ወይም በራያ አካባቢ የመጨረሻ ቀይ መስመር ማለፍ የማይቻልበትን ቃል በመጠቀም አስጠንቅቀዋል። በማይጨው ከተማና አካባቢዋ የተጀመረው ይኸው የፈረሰው ህወሓትን የሚቃወም ሰልፍ ለራያ ልጆች ጌታቸው ረዳና ጀነራል ጻድቃን የማትሆን ትግራይ ለኛም አትሆንም አይነት ይዘት ያለው መልእክት በሁሉም የራያ ከተሞች ተቀጣጥሎ ከፍተኛ የሆነ ተቃውሞ አሰምቷል። የሚመለከተው የፌዴራል መንግስትም እዚህ ግባ የማይባል ቁጥር ያላቸው የአንድ ቤተሰብ አንጃዎች ነጥሎ እንዲይዝልንና እርምጃ እንዲወስድልን ሲሉ አስጠንቅቀዋል። የፕሪቶሪያው ስምምነት ለክልሉ ህዝብ እንጂ ለፈረሰው ለህወሓት ከለላ እንዲሆን የተደረገ ስምምነት ባለመሆኑ በህገ መንግስት መሰረት ይህንን የሚያደርጉትን የሻዕቢያ ተላላኪ አካላትን እርምጃ እንዲወስድ ሲሉ ጠይቀዋል። ይሁን እንጂ በሰልፉ በጊዜያዊ አስተዳደሩ ስም አሁንም ተመሳስለው የገቡ የፈረሰው ህወሓት ተላላኪዎች እንዳሉ እነዚህን ተመሳስለው የገቡትን ህዝቡ በአይነ ቁራኛ እንዲከታተላቸው ምንጮች ገልጸዋል። የፈረሰው ህወሓት ራሱ ነው እንጂ የፈረሰው ህዝባችን አልፈረሰም። በህገ መንግስት መሰረት የራሳችን እድል በራሳችን የምንወስነው እኔ ወቀላቸው የሚል ኃይል ቅድሚያ ለራሱ ይወቅ ራሱን ያድን ሲሉ አሳስበዋል። ይህ በእንዲህ እንዳለ የፈረሰው ህወሓት ሰልፉን ሌላ ቅርጽ ለማስያዝ ቡድኑ የሚመራው ሚዲያና ተከፋይ አክቲቪስቶችን በማሰማራት በሰልፉ ያልተባሉና ያልተሰሙ ነገሮችን በስክሪፕት አደራጅቶ ሁሉም አክቲቪስቶች ሀሳቡን ለህዝብ እንዲያጋሩ እንደተደረገ ምንጮች ገልጸዋል። እኛም ይህንኑ አረጋግጠናል። በሰልፉ ላይ የተላለፉት መልእክቶችን ተከታትለን እንመለስ። ተጨካከን አለቅንባችሁ ልማት ፈረሰ እኛም ጠፋን
እንዲያው እንኳን መጣችሁልን እንጂ እንዲያው ኑሮና ነው ዘመዶች በቁማችን መቃብር እኮ አልገባን። ህፃናቶች ከትምህርት ውጭ ሆነዋል። የልማት ጥያቄ ተተነዋል። መጀመሪያ ነፍሳችን በከረመልን የእርዳታ ጥያቄ ማንጠይቅም ሰላም እንዲፈጠርልን ነው። እርስ በርሳችን ነው እየተላለቅን ያለነው። ከሁለት ዓመት በፊት በትግራይ ክልል በግፍ ከተገደሉ ሴቶች አንዷ አንስት ዘውዱ ሀፍቱ ግድያ የተጠረጠረው ግለሰብ ላይ ዳኛው የፍርድ ውሳኔ ሊሰጥ ሲል በተነሳ ረብሻ የፍርድ ሂደቱ ተቋርጦ ተለዋጭ ቀጠሮ ተሰጠ። ነገሩ እንዲህ ነው። አንስት ዘውዱ ሀፍቱ ከሁለት ዓመት በፊት በግፍ ከተገደሉ ሴቶች አንዷ ናት። የሟቿ ጉዳይ በፖሊስ ተጣርቶ መዝገቡ ወደ ፍርድ ደርሶ ለሁለት ዓመት ያህል ውሳኔ ሳያገኝ በይዋሊደር ረጅም ጊዜ መውሰዱ የተበዳዩ ቤተሰብና የፍትህ ፈላጊዎች ሁሉ መነጋገሪያ ሆኖ ቆይቷል። በእንዲህ እንዳለ የመቀሌ ማዕከላዊ ፍርድ ቤት ግንቦት 8 ቀን 2017 ዓ.ም ከሰዓት በፊት የመጨረሻ ውሳኔ ለመስጠት ችሎት ይቀመጣል። ፍርድ ቤቱ በግድያ ወንጀል በተጠረጠሩት ላይ የመጨረሻ ያለውን የጥፋተኝነት የቅጣት ውሳኔ ይሰጣል። ይህንን ተከትሎም ችሎቱ በሚከናወንበት አዳራሽ የነበሩት ብዛት ያላቸው የተጠርጣሪ ወገኖች ጠረጴዛ በመደብደብና የተለያዩ ድምጾች በማሰማት ረብሻ ይጀምራሉ። ከረብሻ በዘለለ ዳኞችን እናንተም እንደመሰሳቸዋለን ቀናችሁን ጠብቁ የሚሉ የስድብ ናዳና ዛቻ ያወርዳሉ። በችሎቱ አዳራሹ በቂ የሆነ የስርዓት አስከባሪ ባለመኖሩና ዳኞቹ ሁኔታው ከአቅማቸው በላይና አስፈሪ በመሆን ምክንያት ውሳኔውን ሳይቋጩ ለግንቦት 18 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። የችሎቱ መደፈር ተግባር የማህበራዊ ትስስር ገጽ ሰፊ መነጋገሪያ ሆኗል። ጠበቃ ሚካኤል ፍስሐ የተባሉ የሟች ጠበቃ በፍርሃት ስራዬን አላቋርጥም፣ የተበዳይን እንባ ለማበስ ነገም ዛሬም እሰራለሁ ሲሉ በማህበራዊ ሚዲያ ትስስር ገጻቸው ላይ ሐሳባቸውን አስፍረዋል። በርካቶች በማህበራዊ ሚዲያ ላይ የህግ ልዕልና እንዲከበር አገልግሎት በሚሰጠው ፍርድ ቤትና ዳኞች ላይ የተፈጸመው ድፍረት በምሬትና በቁጣ ሲያወግዙት ተስተውሏል። የመቀለ ማዕከላዊ ፍርድ ቤት በያዝነው ሳምንት ብቻ የአንስት ዘውዱን ጨምሮ 4 በግፍ የተገደሉ ሴቶችን ጉዳይ መመልከቱን ለምንጮች መረጃውን አድርሰዋል። የኢትዮጵያና ኢንዶኔዥያ አየር መንገዶች ላይ ከደረሱት 737 ማክስ 8 አውሮፕላኖች የመከስከስ አደጋዎች ጋር በተያያዘ የአውሮፕላን አምራቹ ቦይንግ ላይ የቀረበውን የወንጀል ክስ የአሜሪካ አቃቢ ህግ ውድቅ ሊያደርግ መሆኑ ተሰማ። በሁለቱ አደጋዎች ህይወታቸውን ካጡ ሰዎች ቤተሰቦች ጋር በኢንተርኔት አማካኝነት ከደረገ ስብሰባ በኋላ የአሜሪካ የፍትህ መስሪያ ቤት ባለስልጣናት እንዳሉት ቦይንግ ክሱ ውድቅ ሆኖ ጉዳዩን በስምምነት ለማጠናቀቅ የሚያስችለውን ሁኔታ እያጤኑ መሆናቸውን ገልጿል። የውሳኔም ተሰማርተው ፍርድ ቤት ቀደም ሲል ቦይንግ ጥፋተኝነቱን አምኖ ከስምምነት ለመድረስ የቀረበውን ሐሳብ ፍርድ ቤት ውድቅ ካደረገው በኋላ የቀረበበት የማታለል ወንጀል ክስ በሚቀጥለው ወር መታየት ከመጀመሩ በፊት ነው። ነገር ግን በኢትዮጵያ ውስጥና ኢንዶኔዥያ ውስጥ በደረሱት አደጋዎች የሞቱ ሰዎች ቤተሰቦች ጠበቆች በአዲሱ እቅድ በጣሙን መከፋታቸውን ገልጿል። ምንም እንኳን የአሜሪካ የፍትህ መስሪያ ቤት የመጨረሻ ውሳኔ ላይ አለመድረሱ ቢገልጽም በጽሁፍ የቀረበው ሰነድ ግን የመጨረሻውን ውጤት ምን እንደሚሆን ያመለክታል ሲሉ በኢትዮጵያ አየር መንገድ አደጋ የሞቱ 34 ሰዎች ቤተሰብን የወከለው ድርጅት ጠበቃ ኤሪን አፕሊበም ተናግሯል። ጨምሮም ቦይንግ የእምነት ቃሉን በሰጠባቸው ወንጀሎች ምክንያት ለጠፉ 346 ሰዎች ህይወት እስካሁን ለፍርድ አልቀረበም። አሁን ደግሞ የፍትህ መስሪያ ቤቱ ከገንዘብ ቅጣት ያላለፈ ቅጣት ሳያገኘው እንዲያመልጥ ሊያደርገው ነው ሲል ቢቢሲ በዘገባ አስታውሷል። ከ6 ዓመታት በፊት በተለያዩ ጊዜያት በኢትዮጵያ አየር መንገድና በኢንዶኔዥያው ላይን ኤር አየር መንገድ አውሮፕላኖች ላይ በደረሱ 2 አሰቃቂ አደጋዎች ምክንያት ቦይንግ በአሁኑ ጊዜ የማጭበርበር ክሶች ቀርበውበታል። እጅግ ዘመናዊ ናቸው በተባሉት ቦይንግ 737 ማክስ 8 አውሮፕላኖች ላይ የደረሱት አደጋዎች የሞቱት ሰዎች 346 ሲሆኑ ምክንያታቸውም አብራሪዎቹ በአውሮፕላኖቹ ላይ መገጠማቸውን የማያውቋቸው በተገቢው ሁኔታ ያልተሰሩ የበረራ መቆጣጠሪያ መሳሪያዎች ናቸው ተብሏል። ይህንም ተከትሎ የአሜሪካ ፍትህ መስሪያ ቤት ቦይንግ የአውሮፕላን መቆጣጠሪያ ስርዓቱን የተመለከተ ወሳኝ መረጃ ሆን ብሎ ከተቆጣጣሪዎች ደብቋል ብሎ የማጭበርበር ክስ መስርቶበታል። ቦይንግ መጀመሪያ ላይ የቀረበበትን ክስ ያመነ ሲሆን ቅጣት የሚያስከትል ክስ እንዳይቀርብበት $2.5 ቢሊዮን ካሳ ለመክፈልና የአውሮፕላኖቹን የደህንነት ደረጃ ለማሻሻል ቃል ገብቶ ነበር ብሏል ቢቢሲ። ነገር ግን ባለፈው ዓመት በተመሳሳይ 737 ማክስ አውሮፕላን በረራ ላይ ሳለ
በሩ ተገንጥሎ ከወደቀ በኋላ ክሱ በድጋሚ ተከፍቷል። የፍትህ መስሪያ ቤቱም ቦይንግ የተደረሰውን የስምምነት ነጥቦችን አላከበረም በሚል ክስ አቅርቦበታል። ባለፈው ዓመት ደግሞ ቦይንግ ለቀረበበት የማጭበርበር ክስ ጥፋተኝነቱን በማመን ተጨማሪ $243 ሚሊዮን ቅጣት ለመክፈልና ፍርድ ቤት ስራውን የሚቆጣጠር አካል ለተወሰነ ጊዜ እንዲሰይም ከአሜሪካ አቃቢ ሕግ ጋር ከስምምነት ላይ ደርሷል። ነገር ግን ባለፈው ታህሳስ ቦይንግን የሚቆጣጠረው አካል እንዴት እንደሚሰየም አጠያያቂ ነው በማለት ጉዳዩን የሚከታተሉት አንድ ዳኛ ከአቃቢ ሕግ ጋር የተደረሰውን ስምምነት ውድቅ አድርገውት ነበር። በዚህ ምክንያት በፕሬዝዳንት ባይደን ዘመን የተጀመረውን ሂደት ጉዳዩን ቀለል ባለ የህግ ሂደት እንደሚይዙት ቃል ወደ ገቡት የፕሬዝዳንት ትራምፕ የስልጣን ዘመን ለመሸጋገር በቅቷል። በቦይንግ ላይ የቀረበው ክስ ሊነሳ ስለመሆኑ አውሮፕላን አምራቹ ምላሽ ለመስጠት ፈቃደኛ ያልሆነ ሲሆን የፍትህ መስሪያ ቤቱም ለቀረበለት ጥያቄ ምላሽ አልሰጠም። እንዲህ ያለው ክስ ውጪ የሚደርስ ስምምነት የቀረቡ የወንጀል ክሶችን ማመን አይጠይቅም። ይህም ቦይንግን ከወንጀል ማህደር ውስጥ እንዳይካተት ያደርገዋል ሲል ቢቢሲ ዘግቧል። በዓለም አቀፍ የንግድ ስርዓት ውስጥ የአፍሪካ ፍላጎቶችን የሚያስጠብቁ ስራዎች እያከናወነ እንደሚገኝ የአፍሪካ ህብረት ኮሚሽን የዓለም አቀፍ ህግ አማካሪ አደረጃጀት አስታወቅም። የአፍሪካ ነጻ ንግድ ቀጠና የሁለተኛ ምዕራፍ የህግ ማዕቀፎች መጽደቃቸውን አመላክቷል። የአፍሪካ ህብረት እንደ አውሮፓውያኑ የዘመን ቀመር በ2009 በአዲስ አበባ ባደረገው መደበኛ ስብሰባ ካሳለፋቸው ውሳኔዎች ለህብረቱ ኮሚሽን ገለልተኛ የህግ አማካሪ አካል ማቋቋም ነው። በአፍሪካ ህብረት የመመስረቻ ደንብ መሰረት የአፍሪካ ህብረት ኮሚሽን የዓለም አቀፍ ህግ አማካሪ አደረጃጀት ተቋቁሟል። የአማካሪው አካል መቋቋም የአፍሪካ ህብረት ለአህጉሪቷ ትስስር ያለውን ቁርጠኝነት የሚያሳይና ዓለም አቀፍ ህግ ራዕዩን ለማሳካት ያለውን ወሳኝ ሚና ከግምት ውስጥ ያስገባ መሆኑን ተገልጿል። የአፍሪካ ህብረት ኮሚሽን የዓለም አቀፍ ህግ አማካሪ አደረጃጀት ግንቦት 14ና 15 ቀን 2017 ዓ.ም 11ኛ ፎረሙን በህብረቱ ዋና መቀመጫ አዲስ አበባ ያካሂዳል። ፎረሙ የሚካሄደው ዓለም አቀፍ ህግ የዓለም የንግድ ድርጅት ሪፎርምና የአፍሪካ አህጉራዊ ነጻ የንግድ ቀጠና በሚል መሪ ሀሳብ መሆኑን ኢዜአ ከህብረቱ ያገኘው መረጃ አመላክቷል። በፎረሙ ላይ የዓለም አቀፍ ንግድ ህግ ተመራማሪዎች፣ የብሔራዊ የንግድ ፖሊሲ ተደራዳሪዎች፣ የአፍሪካ ነጻ የንግድ ቀጠና ተወካዮች፣ ቀጠናዊ የኢኮኖሚ ማህበረሰቦች፣ የንግድ ፖሊሲ ተወካዮች፣ የአፍሪካ ህብረት የንግድና የህግ ባለሙያዎች እንዲሁም ሌሎች ባለድርሻ አካላት ይገኛሉ። ቁልፍ የንግድ ህጎች አፍሪካ በዓለም የንግድ አስተዳደር ስርዓት ባላት ሚና ላይ ያለው አስተዋጽኦ የፎረሙ ተቀዳሚ አጀንዳ ነው። የአፍሪካ ነጻ የንግድ ቀጠና ቀጠናዊ ኢኮኖሚ ማህበረሰቦች እና የዓለም የንግድ ድርጅት የንግዱ አሰራሮች ያላቸውን ተመጋጋቢነትና ሊኖራቸው የሚችለውን የፍላጎት ግጭት ውይይት ይደረግበታል። የዓለም የንግድ ድርጅት አፍሪካ በዓለም የንግድ ስርዓት ላይ ያላት ተሳትፎ ላይ ሊያሳድረው የሚችለው ተጽዕኖና የመፍትሄ አማራጮች አስመልክቶ በፎረሙ የፖሊሲ ምክር ሀሳቦች ይቀርባሉ። የአፍሪካ ህብረት ኮሚሽን የዓለም አቀፍ ህግ አማካሪ አደረጃጀት የዓለም አቀፍ የንግድ ስርዓት ውስጥ የአፍሪካ ፍላጎቶችን የሚያስጠብቁ ስራዎች እያከናወነ እንደሚገኝ ገልጿል። ዓለም አቀፍ የንግድ ህጎች አፍሪካን ከዓለም የንግድ ስርዓት የሚያገሉና ተሳትፎዋን የማይገድቡ እንዲሆኑ በቁርጠኝነት እየሰራ እንደሚገኝ አማካሪ አካሉ አመላክቷል። በአፍሪካ ነጻ የንግድ ቀጠና ሁለተኛ ምዕራፍ የተቀመጡ የህግ ማዕቀፎች ማጽደቅን ጨምሮ የህግ አደረጃጀትን እያጠናከረ እንደሚገኝ አመላክቷል። ኢንፎርሜሽን መረብ ደህንነት አስተዳደር በ2017 ዓ.ም በሳይበር ታለንት ቻሌንጅ ሰመር ካምፕ በአራተኛ ዙር ለማሰልጠን ምዝገባ ከጀመረበት ጀምሮ እስከ ግንቦት 5 ድረስ 1725 ሰዎች መመዝገባቸውን ለምንጮች ገለጸ። ስልጠናው በነጻ እንደሚሰጥ ገልጾ በባለፈው ዓመት በነበረው ጥሪ 6141 ታዳጊዎች መመዝገብ መቻሉና የምልመላ ሂደቱን አልፈው መሳተፍ ከቻሉት 300 ሰልጣኞች ውስጥ 237ቱ መመረቃቸውና ወደ ዘርፉ መግባታቸውን አስታውሷል። አሁን በአራተኛው ዙር የስልጠና መርሃ ግብር መሳተፍ የሚችሉትን በተወሰነ መልኩ አቅምና ታለንት ያላቸው ከተለያዩ ተቋማት ሰርቲፊኬት ያላቸውና በተቋሙ የሚደረግላቸውን ቃለ መጠይቅ ማለፍ የሚችሉ መሆን እንዳለባቸው በአስተዳደሩ የሳይበር ልህቀት ማዕከል ዳይሬክተር የሆኑት አቶ ቢሻው በየነ አስረድተዋል። ዳይሬክተሩ አቶ ቢሻው በየነ በሳይበር ታለንት ቻሌንጅ ሰመር ካምፕ የተወሰነ አቅም ወይም ታለንት ያላቸው ሰዎችን ቻሌንጅ በመስጠት አቅማቸውን እንዲያሰፉ ነው የሚደረገው። እድሜው ከ11 ዓመት በላይ የሆነ ማንኛውም ሰው መመዝገብ ይችላል። እየመከረ ያለም እና በእድሜ ትልቅ የሆነ ሰው ካለም እንቀበላለን ብሏል። ተመዝጋቢዎች ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ እና በመሳሰሉት ላይ እየሞከሩ የነበሩና በነጻ ስልጠና ከሚሰጡ አካላት ስልጠና የወሰዱና ሰርቲፊኬታቸውን አደራጅተው ማቅረብ የሚችሉ መሆን ይጠበቅባቸዋል። በኦንላይን ስትመዘገቡ የግድ የአማራ እንግሊዝኛ አይጠበቅም። ነገር ግን በምትችሉት ቋንቋ በገባችሁ ልክ አቅማቸውንና ፍላጎታችሁን መግለጽ ይጠበቅባችኋል ብሏል። ነገር ግን ምንም ታለንት የሌለውን ሰው ወይም ከዜሮ መጀመር ለሚፈልግ ይህ ምዝገባ አይሆናቸውም። የሳይበር ልህቀት ማዕከል ዳይሬክተር የሆኑት አቶ ቢሻው በሳይበር ደህንነት በኢምቤድድ ሲስተም እና በኤሮስፔስ ላይ ልዩ ተሰጥኦና ፍላጎት ያላቸው
በዚህ https://talent.insa.gov.et መመዝገብ እንደሚቻል ለምንጮች ተናግረዋል። በታክስ አከፋፈል ሂደት ላይ የሚቀርቡ ቅሬታዎችን በመመርመርና በማከራከር ነጻ ገለልተኛና ፍትሐዊ ውሳኔ እየተሰጠ መሆኑን የፌዴራል ታክስ ይግባኝ ኮሚሽን አስታወቀ። የኮሚሽኑ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ኃላፊ አቶ ሃይማኖት ደመቀ እንዳሉት በታክስ አከፋፈል ሂደት ላይ ለሚቀርቡ ቅሬታዎች አስተማማኝና ፍትሐዊ ውሳኔ መስጠት አቅምን ለማሳደግ የተሰራ ነው። በበጀት ዓመቱ ላለፉት 9 ወራት ከባለፈው ዓመት የዞሩ 326 መዝገቦችን ጨምሮ 1144 የታክስ ይግባኝ ቅሬታዎች ለኮሚሽኑ መቅረባቸውን ተናግሯል። ከቀረቡት መዛግብት ውስጥ 691 በሚሆኑት ላይ የቃል ክርክር የተደረገ ሲሆን ለውሳኔ የተቀጠሩት 686 መዛግብት ላይ ደግሞ ውሳኔ መሰጠቱን ጠቁሟል። ለኮሚሽኑ በቀረቡት ቅሬታዎችም የ3 ቢሊዮን 587 ሚሊዮን 969 ሺህ ብር ውሳኔ ማሳለፍ መቻሉን ነው የገለጹት። የውሳኔ አፈጻጸም 293 የጸና፣ 120 የተሻሻለ፣ 26 የተሰጋ፣ 232 የተሻረና 15 ወደ አቤቱታ አጣሪ የተመለሰ መሆኑን ኃላፊው ተናግሯል። በሌላ በኩል 356 መዛግብት በከፍተኛ ፍርድ ቤት ይግባኝ የተጠየቀባቸው ሲሆን ከነዚህ ውስጥ 17ቱን በድጋሚ እንዲታዩ ወደ ኮሚሽኑ መመለሳቸውን አመላክቷል ሲል የዘገበው ፋና ነው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ለንብረት ስም ዝውውር የታክስ ዕዳ ክሊራንስ ማስረጃ እንዲጠየቅ ደብዳቤዎች ጽፎ የነበረ ሲሆን እነዚህን ደብዳቤዎች መሻሩን አስታወቀ። በቢሮ ኃላፊ አቶ ቢኒያም ምክሩ ተፈርሞ የወጣው ደብዳቤ ለመሬት ልማትና አስተዳደር ቢሮ፣ ለመሬት ይዞታ መረጃና ምዝገባ ኤጀንሲ፣ ለአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን እንዲደርስ ተደርጓል። ለንብረት ስም ዝውውር የታክስ ዕዳ ክሊራንስ ማስረጃ እንዲጠየቅ ተወስኖ የነበረው በ20/8/2017 ዓ.ም እና በ1/09/2017 ዓ.ም በተጻፈ ሁለቱ ደብዳቤዎች ነበር። በዛሬው ዕለት የተላለፈው ውሳኔ ከዚህ ቀደም የተላለፉትን ሁለት ደብዳቤዎች በመሻር በነባሩ አሰራር እንዲቀጥል የሚያዝ ነው። ደብዳቤው ከዛሬ ጀምሮ የታክስ ዕዳ ያለባቸው ግለሰቦች ብቻ ስማቸው ወደ አስፈጻሚ አካላት እንዲዛወር በማድረግ የታክስ ዕዳ ያለባቸውን ግለሰቦች በስም ዝርዝር በመላክ የተጠራ የስም ዝውውር እንዲፈጸም መደረጉን ያሳውቃል። ቢሮው በደብዳቤው በዝርዝር ከጠቀሳቸው ጉዳዮች ቢሮ ከታክስ ባለዕዳዎች የመንግስት ታክስ በአግባቡ ለመሰብሰብ እንዲቻል ከስም ዝውውር በፊት የታክስ ዕዳ ክሊራንስ ማስረጃ ማቅረብ የሚያስገድድ አሰራር ዘርግቶ ነበር። በዚህ አሰራር ማንኛውም ግለሰብ ኮድ 2 ተሽከርካሪ ወይም ለመኖሪያ ለቅይጥና ለድርጅት አገልግሎቶች የሚጠቀምበት ወይም ያልተጠናቀቀ ቤት በሽያጭ ወይም በማንኛውም መንገድ የስም ዝውውር ከመከናወኑ በፊት የታክስ ዕዳ ነጻ ክሊራንስ እንዲያቀርብ ሲጠየቅ ቆይቷል። የአሰራር የታክስ ዕዳ የሌለባቸው ግብር ከፋዮችና የንግድ ስራ ላይ ላልተሰማሩ የከተማ ነዋሪዎች ላይ አላስፈላጊ እንግልት በመፍጠር የመልካም አስተዳደር ችግር መፍጠሩን አረጋግጠናል። ቢሮው ችግሩን በቴክኖሎጂ በመደገፍ ለመቅረፍ የስም ዝውውር ከሚያከናውኑ ተቋማት ጋር በጋራ ኃላፊነት ለመስራትና በቴክኖሎጂ በመተሳሰር የታክስ ዕዳ ያለባቸውን ግለሰቦች በስም ዝርዝር በመላክ የተጠራ የስም ዝውውር እንዲፈጸም የሚያስችል ሲስተም ለመዘርጋት እየሰራ መሆኑን አስታውቋል። በመሆኑም ቢሮው ተሽከርካሪ ወይም ቤት የሚሸጡ ግለሰቦች ከታክስ ዕዳ ነጻ መሆናቸውን የመሬት ልማትና አስተዳደር ቢሮ፣ የመሬት ይዞታ ምዝገባና መረጃ ኤጀንሲ እንዲሁም የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በቴክኖሎጂ በመታገዝ አጣርተው የስም ዝውውር መፈጸም እስኪጀምሩ ድረስ ቀደም ሲል በቢሮ የተጻፈ ደብዳቤዎች የተሻሩ በመሆኑ ተቋማት በነባሩ የስም ዝውውር አሰራራቸው አገልግሎት እንዲሰጡ እናሳውቃለን ሲል አመላክተዋል። በደቡብ ኢትዮጵያ ክልል ባለፉት 9 ወራት ከ9.9 ቢሊዮን ብር በላይ ካፒታል ላስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን የክልሉ ኢንቨስትመንት ቢሮ አስታወቅም። የቢሮ ኃላፊ ወይዘሮ አጸደ አይዛ እንደገለጹት ፍቃዱ የተሰጠው በግብርና በአገልግሎትና በኢንዱስትሪ ዘርፎች ለመሰማራት ጥያቄ ላቀረቡ ባለሀብቶች ነው። አሁን ላይ 90575 ሄክታር መሬት ተለይቶ መቀመጡን ጠቁሞ የሚመጡ የኢንቨስትመንት ፍቃድ ጥያቄዎች አዋጭነታቸው የታየ እንደሚስተናገድ አስረድቷል። ፍቃድ የተሰጣቸው ባለሀብቶች ስራ ሲጀምሩ ከ33000 ለሚልቁ ሰዎች የስራ ዕድል ይፈጥራሉ ተብሎ እንደሚጠበቅ አመላክቷል። በሌላ በኩል የተሰጣቸውን መሬት ሳያለሙ አጥረው ያስቀመጡና ላልተገባ ስራ ሲጠቀሙ የተገኙ 34 ባለሀብቶች ውላቸው መቋረጡን የገለጹት ኃላፊዋ ለ62 ባለሀብቶች ደግሞ ማስጠንቀቂያ ተሰጥቷቸዋል ብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ ዜና አልፋለሁ። በ3 ዓመት ውስጥ ለመጀመሪያ ጊዜ ፊት ለፊት ለንግግር የተቀመጡት የሩሲያና የዩክሬን ባለስልጣናት የጦር እስረኞችን ለመለዋወጥ ከስምምነት ላይ ደረሱ። በቱርክና በአሜሪካ ግፊት ኢስታንቡል ውስጥ ከአርብ ጀምሮ ለንግግር የተቀመጡት የሁለቱ አገራት ተወካዮች ባደረጉት የመጀመሪያ ቀን ንግግር
በውጥረት የተሞላ እንደነበር ተነግሯል። ከዩክሬን ልኡካን መካከል ግማሽ የሚሆኑት አገራቸው በጥቃት ስር መሆኗን ለማመላከት ወታደራዊ ልብስ ለብሰው የተገኙ ሲሆን ንግግሩ የተጀመረው በተደራዳሪዎች መካከል መጨባበጥ ሳይኖር ግራና ቀኝ ተራርቀው በተቀመጡ ጠረጴዛዎች ዙሪያ ነበር። በድርድሩ ጅማሬ ላይ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ባደረጉት ንግግር ልኡካኑ ወደ ሰላም ወይም ወደ ተጨማሪ ሞትና ውድመት የሚወስዱ ሁለት አማራጮች ብቻ እንዳላቸው አሳስቦ ነበር። ለ2 ሰዓታት ብቻ የቆየው ንግግር ወቅትም አለመግባባቶች ተፈጥሯል። ሩሲያ አዲስና ተቀባይነት የሌላቸው ቅድመ ሁኔታዎችን አቅርባለች ሲሉ አንድ የዩክሬን ባለስልጣን ተናግሯል። ይህም ተኩስ አቁም ላይ ለመድረስ ዩክሬን ከራሷ ግዛት ወታደሮቿን እንድታስወጣ ጭምር የሚጠይቅ ቅድመ ሁኔታ መቅረቡን አመላክቷል። ሁለቱ ሀገራት በጣም አስፈላጊ በሆነው ተኩስ ማቆም ላይ ከስምምነት ለመድረስ ባይችሉም እያንዳንዳቸው 1000 የጦር ምርኮኞችን ለመልቀቅ ተስማምቷል። ይህ አስቸጋሪ በነበረው የመጀመሪያ ቀን ጥሩ ውጤት ነው ያሉት የዩክሬን ምክትል የውጭ ጉዳይ ሚኒስትር ሴርሂያ ክስሊስቲያ ለ1000 ዩክሬናውያን ቤተሰቦች መልካም ዜና ነው ብሏል። የእስረኞች ልውውጥ በቶሎ የሚከናወን መሆኑን የጠቀሱት የዩክሬኑ ልኡካን የሚመሩት የመከላከያ ሚኒስትር ርስቱም ኡምሪቭ እስካሁን ቀኑን ባናሳውቅም መቼ እንደሚሆን እናውቃለን ብሏል። ጨምሮም ቀጣዩ እርምጃ መሆን ያለበት የሁለቱ ሀገራት መሪዎች የሚያደርጉትን የቀጥታ ንግግር መሆኑን ገልጿል። የሩሲያ ልኡካን የመሩት የፕሬዝዳንት ፑቲን ረዳት ቭላዲሚር ሜዲንስኪ ቡድናቸው በንግግር ሂደት መርካቱን እና ግንኙነቱን ለመቀጠል ዝግጁ መሆናቸውን ተናግሯል። ነገር ግን በዩክሬናውያንና በአውሮፓውያን ወዳጆቻቸው ዘንድ ሩሲያ ወደ ድርድሩ የመጣቸው ተኩስ እንዲቆም ያለውን ዓለም አቀፍ ግፊትን ለማለዘብና የተጣሉባትን ማዕቀቦች ለማላላት ዲፕሎማሲን ለጊዜ መግዣነት እየተጠቀመች ነው የሚል ስጋት አለ። ሁለቱ ሀገራት ለንግግር ቱርክ ውስጥ በተቀመጡበት ጊዜ ፕሬዚዳንት ትራምፕ ወሳኙ ንግግር በእሳቸውና በፕሬዚዳንት ፑቲን መካከል የሚደረገው ነው ብሏል። ትራምፕ ሐሙስ ዕለት ለጋዜጠኞች እንደተናገሩት ፑቲንና እኔ እስክንገናኝ ድረስ ምንም ነገር አይፈጠርም በማለት በሁለቱ ሀገራት ንግግር ውስጥ ወሳኝ መሆናቸውንም አመላክቷል። ነገር ግን ፑቲን እና ትራምፕ መቼ እንደሚገናኙ የታወቀ ነገር የለም። የሩሲያ ፕሬዝዳንት ቃል አቀባይ ዲሚትሪ ፔስኮቭ የከፍተኛ ባለስልጣናት ንግግር በእርግጥም አስፈላጊ መሆኑን ጠቅሰው ይህንን ለማዘጋጀት ግን ጊዜ እንደሚፈልግ ተናግሯል። በፕሬዝዳንት ትራምፕና በፕሬዝዳንት ፑቲን መካከል ንግግር የሚደረግ ከሆነ የዩክሬን አቻቸው የመሳተፋቸው ሁኔታ ግን እርግጠኛ አይደለም ሲል ቢቢሲ ዘግቧል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። ራያድ ፈቃው ድብዳም ራያድ ፈቃው ድብዳም ራያድ ፈቃው ድብዳም ራያድ ፈቃው ድብዳም ወንዱ ፈቃው ራያድ ታየለ ወንዱ ፈቃው ራያድ ታየለ ዝኸበርካ ህዝብ ትግራይ ኣብ ውሽጢ ኣብ ደገ ትግነይ دخابرها مفترنا مخرعنا لخونها حزبنا حزبي زوبا دبوب تግራይ رايا رايوما لخورهم ولدنا عشايخ قساوستي عبيت عدي دبرتي زولج كلهم درايا توكلوا دخورهم مناسي جغانو رايتوت اب 14 ወረዳታት ወድብኩም ምስለኔነት ሆኖ ርዕስ ምድናን ሆኖ ርዕስናን አድንን አይትጋደልናይሁም ቃትሪ ለይቲ ኣብ ጎን ህዝብኩም ኮይንኩም ትቃለስለኩም መናእሰይ ብፍላይ ኣብዚ መድረኽ እዚ ትገነኹም መኹርዕትና በሊሕ ጫፍ ናይቲ መንእሰይ ራያ ንኾንኩም ሓመድ መኾኒ በሊሕ ጫፍ ናይቲ መንእሰይ ንኾንኩም ጥላሁን ይግዛው በሊሕ ጫፍ ናይቲ መንእሰይ ንኾንኩም አልማዝ ዓለሙ ንጉስ ሸኮለ ሓመድ መኾኒ ኩልኩም ኣብዚ ተወዲብኩም ትቃለስለኩም ኣሕዋተይ ለበርኻ ጅግና ሰራዊት ትግራይ ኣብ ጎኒ ህዝብኻ ኮይንካ ሕዝለ ብልተዓጠቐ ጉጅለ ከይበሳበስ ኣብ ጉድጓድ ሕዝለ ኣእትናካ ደውኻ ትሕልለኻና ኩልኩም ኣቐድመ እንኳ ሓምዝብላ ናይ ዲሞክራሲ መግለጽ ዝኾነ ኣብ ልዕልና ዝኾነ ነገር ኣይንቕበሊ ድባዕልና ወሰንቲ ባዕልና የና ድብል ድምፅና ንምስማዕ እንኳ ኣብዚ ትገነኹም ክብለኩም ደሊ ህዝብ ራያ ለባሚው ህዝብ ራያ ናኢህን ምህን እዩ ህዝብ
حزب رايا عدو كله حقاف كله حزب رايا جلجال يخوني حزب رايا جغناي حزب رايا مبوقال قند تغاروي حزب رايا اب قداماي ويانه اب زمن هايله سلاسه اب قلينا ويانه قلي رجل سلسته وهايلو نصوا قصر حدا خوينو انصارتي فاشستاوي سرعات لتقالسه جغنا حزبيو لقالسه جغنا حزبي حزب رايا كخبر يقبو كقولنا يلقبو حزبي ايخوني كلنا مسوعال كليناي اذا عندارك وجلزي حارا لي وصا مريت لهاليو ام معرب لما ربتو ليتملسه حزب لهالي تفناقله حارا لاول وصا كبابي دام دام مرال نايدن قرنا اوصافي اذا حيلزي مسارحو طبنجا دغبره رئيسته يخونيس بتر دغبره عند حجلجال كبحال خوين ز حيل زي كبحال سلام للسبخ حيلي ديمقراطي بتغبار كرئي للفتنه حزبي مليسخا مسل عرسو سانو كتمنتل محساب فصمو ليكال مخانو حزبنا دغيمو دغاغيمو كنغرو نهو ابل اذا هناك تزي تودينا كمقلاس وصاي دمكتو اينفلن امن حلفه ناي ورا صرق انت تورار امن قالسلو كزي سراويتنا سراويت تግራይ سمين شواس كعل بصح نادوانا مقنت فتحنا غوترانا خافتنا كفتنا جنحنا اطالنا جنحنا لعنو كله دما نفوتيو محواتنا مش كلهم تغارو كقالسو دغبرنا حزبينا اذا حزبزي تبوانا يخونه يدغبو اذا حزبزي كخبر يدغبو اذا حزبزي انصارو تلعلو يخونه يكون دغبو سلازي ايام بولو نولم يغبنا ايام بولو حزبنا نا ايام تا غزي نكم ايام بولو مبال ندلي او قصالي هنتاتنا بحاده خويننا دخلهم بملاي دتوانا صلاعنا دخونه دخنت ايدي خالنا كنقعازنا رايتك افلالاينا دويبل رايا عدو وياني رايا عد سبري رايا عدو وياني رايا عد سبري سلام هنا وياني سلفنا ويانا حسابنا حزنا ويانا حسابنا حزنا قدمي تقاليسنا اب اجنده حزب تግራይ عسلنا لتقادل حزب رايا رايا عد سبريو رايا عد سبريو حزب اب علامو دولو علامو كعوت كله عقم اخاخو دخدي سلام هنا رايتو تخاففنا نخد حدقم ايغبانا تفلالي حسابات نكم احواتنا كلهم نعلا عندهم لحزب رايا بتقم حساب تقوايهون ايهن مين ناي رايتو تبهليو متحققاس ناي رايتو تبهليو دحردقم اوشت عدهالي او دقه انا تقروايه انا رايتايه تبل حزب خاصوعك الله حاجزو ابدك خوينها يعيس ايواطي بحاده خويننا اب حفتنا تنصفنا دنا حزبنا قال طفنا كاب دخلت نوصل قبلنا حزبنا بسويد هونزي سلازي اجر خامقتات ايغباي بقطتا هيوتنا فلطاتنا ገንዘብنا ንብረትና ለህዝብ ራያ ኾነው كنت حاجة زيد قبلنا أو قد صار خرمتنا حرستوتناهم إن دولة يتحقون نبي ندحر خويننا هافاتم رخوننا هنا هو مصرنا حزنا ندكية والناي تحرس مريتنا حزنا ندكية والناي كتماتاتنا
ከተማ አላማጣ ከተማ ኮረም ከተማ ማጨው ዋና ማዕከል ሕዝ ደውልናልና ድንህና ሕምብርት ራያ ከተማ መኾን ሕዝና ዶ እንደኪ ንምንታይ ንደኪ ዛታ ኸይድና ኦፍላ ኸይድና ቦራ ኸይድና ስለዋ ኸይድና አላጃ ኸይድና ዶ እንደኪ ንምንታይ እንደኪ ስለሆነ ሁሉ ኻድ ሕርደግም ሆኖ ተአከብ ተወደብ አብ ለሆነ እግር ንወድቀሉ ጊዜ ሆኖ ጎንባሕባሕ ያኽለና ለቀድሚት ህዝብ ትግራይ ክትርደአልና ለግባእ ንሕና ራየቶት ራየታይነትና አኽብርና ኢና ተጋሩ ኾና ራየታይነትና አኽብርና ኢና ተጋሩ ኾና ራየታይነት ተኸብር ትግራዋይትያ ትግራዋይትና ዳሕና አጋመታይ ተኸብር እንደርታታይ ተኸብር ወጀረታይ ተኸብር ተንበነታይ ተኸብር ዓድዋ አክሱመታይ ተኸብር ጸገዴ ጸለምት ተኸብር ወልቃይ ተኸብር ያ ትግራዋይቲ ካብዝ ወጻይ ትግራዋይ ዝበሃል የለን ተጋሩ ማለት አሕናይና ስለዚህ አው ጎንና ተሰልፉም ድምጽና ድምጽ ህዝብ ትግራይ ድምጽና ድምጽ ውጽዓት እዩ እዚ ናይ ውጽዓት ድምጽ ብኹሉ ክስማዕ ክኽእል ናዎ አፕሪቶሪያ ለፈረምኩም ፈረምቲ ሁሉም በመላይ ናይ ፌደራል መንግስቲ ሕጊ ስርዓቲ በተባለ መንገዲ ሕዚድ ነው አንዳራይነት መንገድ ደው ክብል ናባዕል ኻግደ ተጻወት ንጽውዕ ንደሊ ህዝቢ ብትባሳበሰ ስርዓት ብልፈረሰ ድበሃል ሃገራውነት የለይ ሃገራውነት ልዕሊ ህዝቢ ሆነይ ሃም ተመለስ ወሎ ሃገር ማለት ህዝቢ ህዝብ ላይ يخبر ሀገር ፈጽሞ ተቀባልነት ይውል ስለሆነ ሁሉም ተተሐግዙና ላጸዋዕና አህዋተይ ወለደይ አደታተይ ሁሉን በሰላም ንጨርሕ ድሌትና ሰላሚው ተረባሕነትና ካብ ሰላም ሙኻን ፈልጥና ኢና ነውይ ድባዕልና ካብ ድኽነት ነውጽ ክብሪ ሞገሲ ንስዋዕትና የغنيلይ ኮርዕልኩም ተሓብና ንኹነፉ ክብሪ ለህዝብና ماشي هذه قصنا بنا لمنا شلما سنة سرعتنا نأتي ماشي ماشي عاوز الناس يقدم لنا حاجة خلنا تجرح لنا كلنا نطلع على السنغال أنا نطلع على النجبل حزب رايا بعد رايا حزب رايا حزب رايا حزب رايا قرهدام قرهدام لوهدام لوهدام قرهدام قرهدام لوهدام لوهدام عشاء هني عشاء هني عشاء هني عشاء هني رايا فاقعوا الدبدام رايا فاقعوا الدبدام رايا فاقعوا الدبدام رايا فاقعوا الدبدام وانتم اللي فاقعوا رايا تايلي 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 ايام بلو ايام بلو ايام بلو ايام بلو اي فاق على كوي اي فاق على كوي اي فاق على كوي اي فاق على كوي عاوز نفس برايا عاوز نفس بنابو هو ما هدو رايا مجاف كساب جاف كلنا كاسان كساب عوية حدل بخيننا عندنا احنا لمعاتنا سلامي كنقبر حمد دميق سلام عصر تقول لنا ايو نزل وداوتات لما كبرهمنا شلمات سلز قبان بوانا محدارنا تقدر يهافتو كيراس شلمات كوها منا ايو نزل وداوتاتنا نمشي لهم دمه